አሜሪካና እስራኤል በኢራን ላይ የፈጸመው ያለውን ጥቃት በተመለከተ እርስ በርሱ የሚጋጭ አይነት ሪፖርትን እያወጡ ይገኛሉ። አንደኛው 90% የኢራንን ባላስቲክ ሚሳኤሎችና ድሮኖችን አውድም ያለው ሲል፣ ሌላኛው ወገን ደግሞ ግማሽ በግማሽ የሚሆነውን ነው ያወደምነው የሚል አይነት መረጃ ነው ይፋ ያደረጉትና ይሄ እርስ በርሱ የሚጋጨውን ጉዳይ በተመለከተ ዘርዘር ያለውን ጉዳይ ነግራቸዋለሁ። እና ሴም ታይም ደግሞ ኢራንም አሁን ለነዚህ ለተሰጡ አስተያየቶች ምድሬ ሁሉ የጦር መሳሪያ ነው አሁን የተተኮሰ ያለው የድሮችን አቧራ አራግፎ ቀድሞ የተሰሩትን አቧራ አራግፎ መተኮስ ነው እንጂ አዳዲስ የሆኑት ገና የእስራኤልን ሰማይና በአረብ ሀገራት የሚገኙ የአሜሪካ ወገኖችን ወይም የአሜሪካ አጋር የሚባሉ ሀገራትን ሰማይ ገና አልነኩም እያለች ትገኛለች። በዚህ ጉዳይ ዘርዘር ያለ መረጃ ይዤላችሁ መጥቻለሁኝ። ሰላም እንዴት ናችሁ? እንግዲህ ትላንትና አንድ ቻሌንጅ ሰጥቻችሁ ነበረ 100,000 መግባት አለብን ብዬና በጣም አመሰግናለሁኝ ሁላችሁም በዚህ ላይ ተሳታፊ ሆናችሁ በአሁኑ ሰዓት ወደ 85,000 ምናምን አካባቢ ደርሷልና እያሳካነው ነው እየደረስን ነው 100,000 ብለን ወደ አስቀመጥነው ግባችን። ለዚህ ደግሞ እናንተ አብራችሁ ስላላችሁ በጣም አመሰግናለሁ። አሁንም ወደዛ ያሰብነውን እንግዲህ እቅዱን እንድናሳካ ቻሌንጁን ተቀላቅላችሁ ላይክ አድርጉ፣ ወደ ሌሎች እንዲደርስ መረጃው ሼር አድርጉ፣ ፎሎ አድርጉ ማለት ነው። እኔም እንዲህ የበረታው አዳዲስ ጉዳዮችን ይዤ ወደ እናንተ መጣለሁኝ። ወደ መረጃዎቹ ከማለፌ በፊት የአሜሪካ መከላከያ ዲፓርትመንት ፔንታጎን ኢራን ላይ የተፈጸመ ያለውን ጥቃት በተመለከተ ይሄኛውን ጉዳይ መግለጫ አውጥተው ነበር። አንዴ ላሳያችሁ ቪዲዮ to where we were at start. Ballistic missile attacks have decreased by 90% since day one. Drone attacks have decreased by 83% since day one. Having said this, we remain vigilant. በዚህ የእሳቸው አስተያየት ላይ እንግዲህ የሚደመጠው ጉዳይ ምንድነው? በእርግጥም አሜሪካ አሁን ኢራን ላይ የፈጸመች ባለው ጥቃት 90% የሚሆኑ የባላስቲክ ሚሳኤሎችን እንዳወደመችና ድሮኖችም ከ80% በላይ ተንቀሳቃሽ ሰው አልባ አውሮፕላኖችም ከ80% በላይ እንዲሁ ጉዳት እንደደረሰባቸው የሚገልጽ ነው። በአንጻሩ በእስራኤል መንግስት በኩል የሚወጡ መረጃዎች ደግሞ ምን ይላሉ መሰላችሁ? የኢራን 50% ወይም ግማሽ በግማሽ የሚሆነው የአየር ላይ ጥቃት የመሰንዘር አቅሟን አዳክመናል በማለት ነው መረጃውን ያወጡትና ይሄ ጉዳይ በእርግጥም በእስራኤልና በአሜሪካ መካከል እያከናወኑ ያለውን ዘመቻ በተመለከተ ልዩነት እንዲፈጠር ወይም ደግሞ ግርታ እንዲፈጠር ምክንያት ሆኗል ማለት ነው። በትክክል ምን ያክል ጉዳት ነው ኢራን ላይ ያደረሱት በሚለው ላይ እንኳን እስራኤልና አሜሪካ እንዴት መስማማት አልቻሉም የሚለው ጥያቄም እንዲነሳ በማድረግ ላይ ይገኛል። ከዚህ ጋር ተያይዞ ኢራን አሁን በየሀገራቱ በእስራኤልም በአሜሪካም በኩል የወጡ መረጃዎችን ተከትሎ ምላሽ ሰጥታለች። በምላሿ ምንድነው ያለችው? አሁን እየተኮስኳቸው ያሉ ሚሳኤሎችና ድሮኖች በጣም በድብቅ የሚሳኤል ከተሞች ውስጥ ከመቆየታቸው የተነሳ በአቧራ ታፍነው የነበሩ ናቸውና አቧራ አራግፌ ነው አሁን እየተኮስኩ ያለሁት። በቀጣዮቹ ጊዜ አዲስ የሰራዋቸውን ሚሳኤሎች ጠብቁ በማለት ላይ ነው የምትገኘው። አዲስ የሰራዋቸው ድሮኖችና ሚሳኤሎች በቀጣይ እስራኤልን ጨምሮ በገልፍ ሀገራት የሚገኙ የአሜሪካ አጋር የሚባሉ ሀገራት ላይ ተነጣጥረው እንደሚቀጥሉ በመግለጽ ላይ ናቸው የሚገኙት። ይህ በእንዲህ እንዳለ ታዲያ በዛሬው ዕለት የአሜሪካ መከላከያ ሚኒስትር አንድ ያወጣው ቪዲዮ አለ። ይሄ ቪዲዮ የኢራንን የጦር መርከብ ሲያወድሙ የሚያሳይ ምስል ነው። ቪዲዮ ላሳያችሁ አንዴ። ልክ እንደዚህ ሁሉ ደግሞ በኢራን በኩል በዛሬው ዕለት በእስራኤል ላይ የተፈጸሙ ጥቃቶችን መነሻ አድርጎ የስፑትኒክ የዜና ምንጭ ይዘው የወጣው አንድ መረጃ አለ። እስራኤል በዛሬው ዕለት ሄይባር ሼካን እየተባለ በሚጠራ የባላስቲክ ሚሳኤል ጥቃት እንደተሰነዘረባት የሚያሳይ ነው። እና አሜሪካ 90% የሚሆነውን የኢራን የመከላከል አቅምና የባላስቲክ ሚሳኤልና ድሮኖችን አውድመናል ቢሉም እንኳን እንግዲህ ቀደም ብዬ ባሳየዋችሁ ቪዲዮ ላይ እንደሚታየው ዛሬ እንኳን የእስራኤል የተለያዩ አካባቢዎች በባላስቲክ ሚሳኤል ጭምር ጥቃት የተፈጸመባቸው መሆኑን ነው መረዳት የሚቻለው። ከዚህ አንጻር አንድ ወደ በኋላ ላይ የምነግራችሁ መረጃ ልጠቁማችሁ። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ኢራን በየወሩ 100 የሚሆኑ ሚሳኤሎችን በማምረት ላይ ትገኛለች ሲሉ አስደንጋጭ የሆነ መረጃን ተናግረዋል። ይሄኛውን ጉዳይ የተመለከተ መረጃ ደግሞ በሌላ ቪዲዮ ወደ እናንተ ይዤ እመጣለሁኝ እንዳይረዝምብን ማለት ነው። ስለዚህ እናንተ የመረጃ ለብዙዎች እንዲደርስ ያሰብነውን 100,000 ፎሎወሮች እንድናሳካ ኮፒ ሊንክ አድርጉት፣ ፎሎ አድርጉ፣ ሼር አድርጉ።